ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የአስረኛ ክፍል የሲቲዝንሽፕ ኤዱኬሽን ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 1 ክፍል 2 እንመለከታለን። ምዕራፍ 1 ክፍል 2 በባለፈው በቪዲዮ 1 ኢን ቪዲዮ 1 የሚከተሉትን ነጥቦች አንስተን ተወያይተን ነበረ። ኢን ቪዲዮ 1 we have discussed or we have talk about one definition of democracy. ዲሞክራሲ ምን ማለት ነው? what type of political system is it? ምን አይነት የፖለቲካል ሲስተም ነው? ከሌሎች የፖለቲካል ሲስተም በምንድን ነው የሚለየው? the main principles of democracy የሚለውን ነገር አንስተናል። ሁለተኛ meaning of democratization ዲሞክራታይዜሽን ሲባል ምን ማለት ነው ሚለውን በስፋት ተመልክተናል። ዲሞክራታይዜሽን ኢት ኢዝ ዘ ትራንዚሽን ኢንቱ ኤ ዲሞክራቲክ ሲስተም ኦፍ ገቨርንመንት ማለት እንደሆነ ወይም ደግሞ ኤ ፕሮግረስ ዛት ሊድስ ቱ ኤ ፉል ዲሞክራቲክ ሲስተም ኦፍ አድሚኒስትሬሽን ወይም ፖለቲካል ሲስተም እንደሆነ ተነጋግረናል። እንዲሁም በሶስተኛ ደረጃ ያየነው ሜጀር actors in the process of democratization የሚሉ ነጥቦችን አንስተናል። እንግዲህ ዲሞክራሲን በማንበር ወይም ደግሞ በማስፈን ሂደት ውስጥ ሁሉም ዜጋ የድርሻውን መወጣት እንዳለበት፣ ምክንያቱም ሁሉም ዜጋ በእኩልነት የሚሳተፍበት ስርዓት ስለሆነ ዲሞክራሲ እሱን ማስፈን እሱን ማንበር ወይም ደግሞ እውን እንዲሆን ማድረግ የሁሉም ሰው ድርሻ ነው። ነገር ግን በተለየ ደግሞ the major actors in the process of democratization የሚባሉ ወደ 6 ሜጀር አክተሮችን አንስተን ከ6ቱ 4ቱን አይተን ነበረ። ለምሳሌ ፖለቲካል ፓርቲስ፣ ሲቪል ሶሳይቲስ፣ ኢንተረስት ግሩፕስ፣ ማስ ሚዲያ፣ ፐብሊክ ኦፒኒየን እና ኤንጂኦስ እንደሆኑ ዘርዝረን በተለይ 4ቱን ኢን ዲቴይል ተመልክተናል። ፖለቲካል ፓርቲስ፣ ሲቪል ሶሳይቲስ፣ ኢንተረስት ግሩፕስ፣ ማስ ሚዲያ ኢን ዘ ፕሮሰስ ኦፍ ዲሞክራታይዜሽን ያላቸውን ተሳትፎ ያላቸውን ሚናና አስፈላጊነት ተመልክተን ነው ያቆም ነው። በዛሬው ክፍለ ጊዜ ትምህርታችን ያንን ያቆምንበትን መነሻ አድርገን እንቀጥላለን ማለት ነው። እንግዲህ በባለፈው ክፍለ ጊዜ ትምህርታችን እነዚህን ሀሳቦች ካየን በኋላ ያቆምነው 1.3 ኢንስቲቱሽናላይዚንግ ዲሞክራሲ የሚለው ርዕስ ላይ ነው። ስለዚህ እሱን መነሻ አድርገን የዛሬውን ውይይታችንን እንቀጥላለን ማለት ነው። 1.3 ኢንስቲቱሽናላይዚንግ ዲሞክራሲ የሚለውን እንመለከታለን። እንግዲህ ዲሞክራሲን ተቋማዊ ማድረግ ማለት ነው ትርጉሙ። ኢንስቲቱሽናላይዚንግ ዲሞክራሲ ማለት ዲሞክራሲን ተቋማዊ ማድረግ። ዲሞክራሲን ተቋማዊ ማድረግ ሲባል ዲሞክራሲ እውን እንዲሆን፣ ዲሞክራሲ በአንድ ሀገር እንዲሰፍን ለዲሞክራሲ
ጥበቃ ሊያደርጉ የሚገባና ሊቋቋሙ የሚገቡ ተቋማት ወይም ኢንስቲትዩሽንስ ምን ምን ናቸው የሚሉትን እያነሳን እንወያያለን ማለት ነው። ከዛ በፊት ግን ኢንስቲትዩሽኖችን ከመዘርዘራችን በፊት ዲሞክራቲክ ኢንስቲትዩሽን ራሱ ምን ማለት ነው የሚለውን እንመልከት። definition of democratic institution ኢንስቲትዩሽን ምን ማለት ነው? ዲሞክራሲያዊ ተቋም ማለት ምን ማለት ነው የሚለውን እንመልከት። what do you mean by ዲሞክራቲክ ኢንስቲትዩሽን ወይም የዲሞክራሲያዊ ተቋማት ስንል ምን ማለት ነው የሚለውን እንመልከት። እንግዲህ ዲሞክራቲክ ኢንስቲትዩሽንስ they are important to develop and protect democracy. Democratic institutions they are very important. They are very important to develop and protect democracy. ዲሞክራሲን ለማጎልበት ዲሞክራሲን ለመጠበቅ በጣም ወሳኝ ናቸው። ያለ ተቋማት ዲሞክራሲ እውን ሊሆን አይችልም። ዲሞክራሲያዊ የሆኑ ለዲሞክራሲ የሚሰሩ ተቋማት ሲኖሩ ነው በአንድ ሀገር የዲሞክራሲ ስርዓት ወይም ደግሞ ህዝባዊ አስተዳደር እውን ሊሆን የሚችለው። ከህዝብ ለህዝብ በህዝብ የሆነ የአስተዳደር ስርዓት ሰዎች በግልጽነት በኩልነት የሚሳተፉበት፣ ህግና ህግ ብቻ የበላይ የሆነበት፣ የተሾሙ ባለስልጣናትን ህዝብ ሊጠይቅበት የሚችለው ስርዓት የሚገነባው ዲሞክራቲክ ኢንስቲትዩሽንስ ሲኖሩ ነው። ዲሞክራሲያዊ የሆኑ ዲሞክራሲ እንዲበለጽግ ዲሞክራሲ እንዲጠበቅ ሊያደርጉ የሚችሉ ወይም ለዛ የሚሰሩ ተቋማት ሲኖሩ ነው። ስለዚህ ዲሞክራቲክ ኢንስቲትዩሽንስ they are very important to develop and to protect ዲሞክራሲ። ስለዚህ ዲሞክራሲን ለማበልጸግና ለማጎልበትና ለመጠበቅ በጣም ወሳኝ ነው። ግን ምን አይነት ተቋማት ናቸው ዲሞክራቲክ ኢንስቲትዩሽንስ የምንላቸው የሚለውን እንመልከት። እንግዲህ ዲሞክራቲክ ኢንስቲትዩሽንስ they are institutions that serve the entire people of a country with equality under the law. ዲሞክራቲክ ኢንስቲትዩሽን ስንል ሁሉንም ህዝብ በኩልነት ከህግ በታች የሚያገለግሉ ተቋማት ማለት ነው። እነሱ ራሱ ከህግ በታች ናቸው። ከህግ በታች ሆነው ከሁሉም በላይ ህግ የበላይ ሆኖ ሁሉንም ህዝብ በኩል የሚያገለግሉ ተቋማት ዲሞክራቲክ ኢንስቲትዩሽንስ እንላቸዋለን። or democratic institutions, they are defined as their institutions that work to fully ensure equality under the law. ከህግ በታች ያለን እኩልነት ለማረጋገጥ የሚሰሩ ተቋማት ዲሞክራቲክ ኢንስቲትዩሽንስ ይባላሉ። ወይም ዲሞክራቲክ ኢንስቲትዩሽንስ are institutions that provide the framework
that provide the framework for individuals and systems to function ግለሰቦችም ሆኑ ማንኛውም ስርዓት በዛ በተቀመጠለት ፍሬምወርክ ወይም ማዕቀፍ ውስጥ ፋንክሽን እንዲያደርግ እንዲህ አይነት ፍሬምወርክ የሚያዘጋጁ ተቋማት ዲሞክራቲክ ኢንስቲትዩሽን ይባላሉ። they are institutions that provide or prepare the framework for individuals and systems to function through that framework ማለት ነው። በዛ ፍሬምወርክ ውስጥ እንዲተገብሩ ወይም እንዲንቀሳቀሱ ወይም ደግሞ ማንኛውንም ነገር ተግባራዊ እንዲያደርጉ ጋይድ ላይን የሚያዘጋጁ ተቋማት ዲሞክራቲክ ኢንስቲትዩሽን ይባላሉ። ኦር ዲሞክራቲክ ኢንስቲትዩሽንስ they are institution that take decisions, make rules and regulations for proper administration ልክ ለሆነ አስተዳደራዊ አሰራር ውሳኔዎችን፣ ህጎችንና ሬጉሌሽንስ ወይም ደግሞ እነዚህ ማዕቀፎችን፣ ስርዓቶችን የሚያዘጋጁ ተቋማት ዴሞክራቲክ ኢንስቲትዩሽን ይባላሉ። they are institutions that take decision ውሳኔ የሚወስኑ make rules and regulations for proper administration. Or democratic institutions, they are institutions that facilitate and promote operations of democracy. They are institutions that facilitate and promote the operations of democracy. The operations of democracy. የዲሞክራሲ ኦፕሬሽንን ወይም ተግባራዊነትን ፋሲሊቴት የሚያደርጉና ፕሮሞት የሚያደርጉ የሚያስተባብሩና የሚያሳድጉ ተቋማት ዲሞክራቲክ ኢንስቲትዩሽንስ ይባላሉ። ዲሞክራቲክ ኢንስቲትዩሽን ወይም they are institutions that make democracy to work ዲሞክራሲ እንዲሰራ የሚያደርጉ ተቋማት ናቸው። they are institution that make democracy to work ዲሞክራሲ እንዲሰራ፣ ዲሞክራሲ እንዲሰፍን፣ ዲሞክራሲ በዘላቂነት እንዲሰርጽ የማህበረሰብ ባህል፣ የአስተዳደር ባህል፣ የተቋማት ባህል እንዲሆን የሚሰሩ ተቋማት ዲሞክራቲክ ኢንስቲትዩሽንስ ይባላሉ። ሶ እነዚህ ተቋማት ምን ምን ናቸው? ለዲሞክራሲ መስፈን፣ ለዲሞክራሲ መጎልበት፣ ለዲሞክራሲ ጥበቃ፣ ያ ማለት ሁሉም ሰው አንደር ዘሎ እኩል መሆኑ እንዲረጋገጥ የሚሰሩ ተቋማት የትኞቹ ናቸው? እነሱን እንመልከት። ዲሞክራቲክ ኢንስቲትዩሽንስ ኤንድ ዴር ፋንክሽን፣ ያ ማለት ኢንስቲትዩሽንስ that work for democracy to work or that works to fully ensure equality under the law ከህግ በታች እኩልነትን፣ ሁሉም ሰው ከህግ በታች እኩል እንዲሆን የሚሰሩ ተቋማት እና ስራቸው ወይም ተግባራቸው የሚለውን እንመልከት። ዲሞክራቲክ ኢንስቲትዩሽንስ ኤንድ ዜር ፋንክሽን። ዲሞክራቲክ institutions and their functions.
their functions የዲሞክራሲ ተቋማትና ተግባሮቻቸው። መጀመሪያ ተቋማቱን እኔ ከዛ ደግሞ ተግባሮቻቸው ምንድን ነው፣ በዲሞክራሲ ውስጥ ያላቸው ፋንክሽን ወይም ተግባር ምንድን ነው የሚለውን እናነሳለን። እንግዲህ በዲሞክራሲ ስርዓት የዲሞክራሲ ተቋማት የሚባሉት ወይም ለዲሞክራሲ የሚሰሩ ራሳቸው ዲሞክራሲያዊ መሆን ቀድሞ የሚጠበቅባቸው እና ለዲሞክራሲ መስፈን፣ ለዲሞክራሲ መበልጸግ፣ ዲሞክራሲ የአስተዳደር ባህል፣ የህዝብ ባህል እንዲሆን የሚሰሩ ተቋማት የሚከተሉት ናቸው። the main democratic institutions that work for ensuring democracy in a country are the following. The main democratic institutions that work for democracy. Democracy means equality of all people under the law. Under the law are the following. ሁሉም ሰው ከህግ በታች እኩል እንዲሆን ወይም ደግሞ ለዲሞክራሲ የሚሰሩ ዋና ዋና ዲሞክራሲያዊ ተቋማት ወይም ዲሞክራቲክ ኢንስቲትዩሽንስ የምንላቸው የሚከተሉት ናቸው። አንደኛ ነፃና ገለልተኛ የምርጫ ቦርድ ወይም ደግሞ ኮሚሽን። the first one is independent national electoral commission. independent ናሽናል ኢሌክቶራል ኮሚሽን ነው ወይም ደግሞ ምርጫ ቦርድ። ነፃና ገለልተኛ የምርጫ ቦርድ ወይም የምርጫ ኮሚሽን ወይም ቦርድ። አንደኛው ዲሞክራሲያዊ ተቋማት የሚባለው ይሄ ነው። ነፃና ገለልተኛ ለየትኛውም የማይወግን ለየትኛውም ፓርቲ የማይወግን ቀድሞ ስልጣን ላይ ለነበረው ወይም ደግሞ በኋላ አሸንፎ ስልጣን ለሚይዘው ሊወስን የማይችል እኩል ፍትሐዊ ምርጫ ሊያከናውን የሚችል ነፃና ገለልተኛ የምርጫ ኮሚሽን ወይም የምርጫ ቦርድ አንደኛው ዲሞክራቲክ ኢንስቲትዩሽን ነው። ሁለተኛ ፖለቲካል ፓርቲስ ናቸው። ባለፈው ሜጀር አክተርስ ኦፍ ዲሞክራታይዜሽን ወይም ፕሮሰስ ኦፍ ዲሞክራታይዜሽን የሚለው ላይ አንስተናቸዋል። ር ቬክተርስ ኦፍ ዲሞክራሲ ነው የሚባሉት። ር ቬሪ ኢምፖርታንት ፎር ፕሪቫለንስ ኦፍ ዲሞክራሲ፣ ለዲሞክራሲ መስፈን መስረጽ ከፍተኛ ሚና የሚጫወቱት ፖለቲካል። ስለዚህ ፖለቲካል ፓርቲዎች ራሱ ምንድን ናቸው? ዲሞክራቲክ ኢንስቲትዩሽን ናቸው። ፖለቲካል ፓርቲስ። ሶስተኛ ፕሬዠር ግሩፕስ እነዚህ ሲቪል ሶሳይቲስ የምንላቸው ሲቪል ሶሳይቲስ ወይም ኢንተረስት ግሩፕስ በመንግስታት ላይ ጫና አድርገው መንግስታትን ሸፕ ሊያደርጉ የሚችሉ ፕሬዠር ግሩፕስ፣ ተጽዕኖ ፈጣሪ ቡድኖች። አራተኛ ብራንችስ ኦፍ ገቨርንመንት እናያቸዋለን። እያንዳንዳቸውን ብራንችስ ወይም አርምስ ይባላሉ። አርምስ ኦፍ ገቨርንመንት እነዚህ የመንግስት ዋና ዋና መዋቅሮች የሚባሉት በኋላ እናነሳቸዋለን ምን እንደሆኑ። አራተኛ ፎርዝ ዲሞክራቲክ ኢንስቲትዩሽን ዋና ዋና የዲሞክራሲ ተቋማት ከሚባሉት ውስጥ አርምስ ኦፍ ገቨርንመንት ወይም ብራንችስ ኦፍ ገቨርንመንት። አምስተኛ ሂውማን ራይት ኮሚሽን የሰብአዊ መብት ተቋማት፣ ሂውማን ራይትስ ኮሚሽን የሰብአዊ መብት ተቋማት፣ ለምሳሌ የኢትዮጵያ ሰብአዊ መብት ኮሚሽን ወይም ደግሞ
የኢትዮጵያ ሰብአዊ መብት ቡድን የሚባለው ሂውማን ራይት ኮሚሽን ሰብአዊ መብት ላይ የሚሰሩ ተቋማት አምስተኛ ደረጃ ላይ ልናስቀምጣቸው የምንችለው ወይም ዋና ከሚባሉት ውስጥ የሚመደቡ ናቸው። ኦፍኮርስ ደረጃ ልናወጣላቸው አንችልም። ሁሉም እኩል ሚና ነው ያላቸው ለዲሞክራሲ መስፈን። እንዲሁም ፕሬስ ኢንስቲትዩሽንስ ወይም ሚዲያስ ማለት እንችላለን። ፖሊስ ኮሚሽን እንግዲህ ገለልተኛ የፖሊስ ተቋም ሲኖር ለፓርቲዎች የማይሰራ ለመንግስታት የማይሰራ ህግን ብቻ ለመጠበቅ ለማስተግበር የሚሰራ ፖሊስ ኮሚሽን እና ኦምቡድስማን ይሄ እንባ ጠባቂ ተቋም የምንለው ኦምቡድስማን እንባ ጠባቂ ማለት ነው። እንባ ጠባቂ ተቋም these are the main ዲሞክራቲክ ኢንስቲትዩሽንስ። በአንድ ሀገር ዲሞክራሲ ሊሰፍን የሚችለው እነዚህ ዲሞክራሲያዊ ተቋማት ሲኖሩ ብቻ ነው። ነፃና ገለልተኛ የምርጫ ኮሚሽን፣ ሀሳብ ያላቸው የፖለቲካል ፓርቲዎች፣ ጥላቻን የሚዘሩ ህዝብን በህዝብ የሚያነሳሱ አንዱን ጎሳ የሚያሳንሱ ለራሳቸው ጎሳ ብቻ የሚታገሉ ሳይሆን ለሰው ልጅ ሰብአዊ መብት የሚታገሉ ፓርቲዎች፣ ዘር፣ ቀለም፣ ሃይማኖት ለሰብአዊነት የሚታገሉ ፓርቲዎች። የእኛን ሀገር ፓርቲዎች ተዋቸው። እነዚህ ለጥቅማ ጥቅም ለስልጣን ብቻ የሚቋቋሙ ወይም ደግሞ የራሳቸውን ጎሳ መብት ብቻ ለማስጠበቅ የሚቋቋሙ እነዚህ እንደ ፖለቲካል ፓርቲ የሚቆጠሩም አይደሉም። የፖለቲካል ፓርቲዎች መስፈርትም የሚያሟሉ አይደሉም። እኔ አሁን እዚህ ጋር ፖለቲካል ፓርቲ ስል በተለይ ከብሔር፣ ከሃይማኖት፣ ከጎሳ፣ ከቀለም፣ ከጾታ እና ከመሳሰሉት ጠባብ አመለካከቶች የወጡ ሰብአዊ መብትን መሰረት አድርገው ለሰብአዊነት የሚሰሩ ሀሳብ ያላቸው ተሟጋች፣ ሀገር ሊቀይር የሚችል የተሻለ ሀሳብ ሊያመጡ የሚችሉ ዲቨሎፕ ሊያደርጉ የሚችሉ ፓርቲዎች ነው እያልን ያለ ነው እንጂ እንግዲህ 70 ምናምን 80 ምናምን 100 ምናምንም ደርሰው ነበር እኛ ሀገር የነበሩ ፓርቲዎች። እነዚህ አሁን ራሳቸውን ፓርቲ ብለው ስለሚጠሩ ፓርቲ ልንላቸው እንችላለን እንጂ የፓርቲን መስፈርት የሚያሟሉ አይደሉም። ስለዚህ ፖለቲካል ፓርቲ ስንል ሰብአዊ መብትን ወይም ደግሞ ሰውነትን መሰረት አድርገው የተቋቋሙ ማለት ነው። የብሔር ፓርቲዎች እንደ ፖለቲካል ፓርቲ ወይም ደግሞ እንደ ዲሞክራቲክ ኢንስቲትዩሽን ልናነሳቸው አንችልም። ሰብአዊነትን መሰረት አድርገው የተቋቋሙ ፓርቲዎች፣ ፕሬየር ግሩፕ፣ ሲቪል ሶሳይቲስ ለየትኛውም ሰው ለሆነ አርምስ ኦፍ ገቨርንመንት የምንላቸው እነዚህ ህግ አውጪ፣ ህግ ተርጓሚ፣ ህግ አስፈጻሚ የምንላቸው ተቋማት እነሱ ዲሞክራሲያዊ ሲሆኑ ነው ዲሞክራሲ ሊሰፍን የሚችለው። ፖሊስ ኮሚሽን የፍርድ ቤትን ውሳኔ ፖሊስ የሚሽር ከሆነ የፖሊስን ውሳኔ ፍርድ ቤት የሚከለክል ከሆነ እነዚህ ተነበው ራሳቸውን ችለው ኢንዲፔንደንቱ ነው የማይሰሩ ከሆነ ዲሞክራሲ ሊሆን አይችልም። ስለዚህ ምንድነው ሜን ዲሞክራቲክ ኢንስቲትዩሽን የምንላቸው ዋና ዋና የዲሞክራሲ ተቋማት ለዲሞክራሲ መስፈን ለዲሞክራሲ እድገት ለህዝቦች እኩልነት አንደር ዘ ሎው ወይም የህግ የበላይነት ሩል ኦፍ ሎው የሚለው በአንድ ሀገር እንዲሰፍን የሚያስፈልጉ ተቋማት የዲሞክራሲ ተቋማት እነዚህ ናቸው ማለት ነው። ነፃና ገለልተኛ የምርጫ ኮሚሽን፣ ሰብአዊነት ላይ የተመሰረቱ የፖለቲካ ፓርቲዎች፣ ብሔርን፣ ጎሳን፣ ሃይማኖትን መሰረት ያደረጉ ሳይሆን ሰውነት ለሰው የሚታገሉ የፖለቲካ ፓርቲዎች፣ ሲቪል ሶሳይቲስ፣ አርምስ ኦፍ ገቨርንመንት ወይም ብራንች ኦፍ ገቨርንመንት፣ የሰብአዊ መብት ተቋማት፣ ፕሬስ ኢንስቲትዩሽንስ ወይም ማስ ሚዲያ፣ ፖሊስ ኮሚሽን እና እንባ ጠባቂ ወይም ኦምቡድስማን የምንላቸው ኦምቡድስማን ወይም እንባ ጠባቂ የምንላቸው ተቋማት ር ሜን ኢንስቲትዩሽንስ ኦፍ ዲሞክራሲ ወይም ሜን ዲሞክራቲክ ኢንስቲትዩሽንስ የምንላቸው እነዚህን ነው። እያንዳንዳቸውን እንመልከት። ለምሳሌ
ኢንዲፔንዳንት ኢሌክቶራል ኮሚሽን ምንድን ነው የሚሰራው? ኢንዲፔንዳንት ናሽናል ኢሌክቶራል ኮሚሽን the first one is independent የሚለው ቃል ዝም ብሏል። ናሽናል ኤሌክቶራል ኮሚሽን ማለት ይቻላል። ኢንዲፔንደንት የሚለው ቃል ወሳኝ ነው። ነፃና ገለልተኛ፣ ለየትኛውም ወገን የማይወግን፣ ለእውነት ለፍትህ ብቻ የሚሰራ ማለት ነው። ኢንዲፔንደንት ናሽናል ኤሌክቶራል ኮሚሽን አብሪቬትድ አዝ INEC ነፃና ገለልተኛ የምርጫ ቦርድ። ስለዚህ አንደኛው ዲሞክራቲክ ኢንስቲትዩሽን ነፃና ገለልተኛ የምርጫ ቦርድ ነው። ኢንዲፔንደንት ናሽናል ኮሚሽን ኢዝ ኤ ኮርፖሬት ቦዲ charged with the responsibility of organizing, conducting and supervising elections into electoral offices in the country. በሀገሪቱ ምርጫ በሚደረግ ጊዜ ምርጫን ማዘጋጀት፣ ምርጫን መምራት ወይም ማከናወን፣ ምርጫን ሱፐርቫይዝ የማድረግ ኃላፊነት የተሰጠው ኮርፖሬት በዲ ነው። INEC that means Independent National Electoral Commission. It is a corporate body, የሚቋቋም ድርጅት ነው። charged with the responsibility to organize, to conduct, to organize and supervising elections into electoral offices in the country በመላ ሀገሪቱ ወይም እንዳስፈላጊነቱ በተወሰነ የሀገሪቱ ክፍል ለሚደረጉ ምርጫዎች እነሱን የምርጫ ሂደቱን ማዘጋጀት፣ የምርጫ ሂደቱን ማከናወን፣ የምርጫ ሂደቱን ሱፐርቫይዝ ማድረግ ኃላፊነት ተሰጥቶት የሚቋቋም ዲሞክራቲክ ኢንስቲትዩሽን ነው። ስለዚህ ኢንዲፔንደንት ናሽናል ኤሌክቶራል ኮሚሽን ስንል ኢትስ ኤ ኮርፖሬት ቦዲ charged with the responsibility of to organize, to conduct and to supervise elections into electoral offices in the country. The Independent National Electoral Commission serves the following function. The functions of INEC, that is Independent National Electoral Commission, are the following. 1. Conducts election. ምርጫ ማከናወን። Conducts election. መንግስት አይደለም ምርጫ የሚያከናውነው፣ ምርጫ ቦርድ ነው። ሁሉንም ፓርቲዎች እኩል ባሳተፈ መልኩ ሀሳባቸውን በኩል ጊዜ በኩል ነፃነት ለህዝብ ሽጠው እንዲመረጡ የሚያስችል ምርጫ ማከናወን አንዱ ኃላፊነቱ ነው። ስለዚህ ዋን ኦፍ ዘ ፋንክሽን ኦፍ ኢንዲፔንደንት ናሽናል ኤሌክቶራል ኮሚሽን ኮንዳክቲንግ ኤሌክሽን ብቻ አይደለም፣ ኮንዳክትስ ሪፍረንደምስ ህዝበ ውሳኔ ማከናወንም የኤሌክቶራል ኮሚሽን ስራ ነው። ኮንዳክትስ ሪፍረንደም ምርጫ ማከናወን፣ ህዝበ ውሳኔ ማከናወን ሌላኛው ስራው ነው። ሌላኛው ፋንክሽኑ ሬጂስተር ቮትስ ድምፅ የሚሰጡ አካላትን መመዝገብ፣ የምርጫ ተሳታፊዎችን መመዝገብ። ሬጂስተር
ቮተርስ የምርጫ ተሳታፊዎችን መመዝገብ። ደሊሚትስ ኮንስቲትዩንሲ ወይም ዲቪዥን ኦፍ ዘ ካንትሪ ኢንቱ ኮንስቲትዩንሲ ሀገሪቱን እንዳስፈላጊነቱ በምርጫ ክልሎች መከፋፈል። ደሊሚትስ ኮንስቲትዩንሲ ወይም ዲቪዥን ኦፍ ዘ ካንትሪ ኢንቱ ኮንስቲትዩንሲ። ሬጂስተር ፖለቲካል ፓርቲስ ድምፅ የሚሰጡትን ብቻ አይደለም፣ መራጮችን ብቻ አይደለም፣ ፓርቲዎችንም ይመዘግባል። ሬጂስተርስ ፖለቲካል ፓርቲስ ሬጂስተር ፖለቲካል ፖለቲካል ፓርቲዎችን መመዝገብ ራሱን የቻለ ሂደት አለው። እሱን ሂደት እንዲያከናውኑ ማድረግ መመዝገብ ብቻ አይደለም፣ ሞኒተር ኦርጋናይዜሽን ኤንድ ኦፕሬሽንስ ኦፍ ፖለቲካል ፓርቲስ ኤንድ ካምፔን የሚደረጉ ካምፔኖችን የምርጫ ቅስቀሳ ሊሆን ይችላል፣ ራስን ማስተዋወቅ ሊሆን ይችላል። ስብሰባዎችን፣ ጉባኤዎችን እንዲያደርጉ ኦርጋናይዝ እንዲያደርጉ ማድረግ፣ ሞኒተር ማድረግ፣ መቆጣጠር ወይም ደግሞ ምልከታ ማድረግ። እነዚህ ሁሉ መመዝገብ ብቻ ሳይሆን ከመመዝገብ ባለፈ እነዚህን ሁሉ ስራዎች ይሰራል። ሌላኛው ፋንክሽኑ ፕሮቫይድስ ኤሌክቶራል ኦፊስስ ኤንድ ማቴሪያልስ ፕሮቫይድስ ኤሌክቶራል ኦፊስስ ኤንድ ማቴሪያልስ የምርጫ ጽህፈት ቤቶችንና ግብዓቶቻቸውን ያከናውናል፣ ያቋቁማል። ፊክስስ ዴትስ ኦፍ ኢሌክሽን የምርጫ ጊዜን ይወስናል። ፊክስስ ዴትስ ኦፍ ኢሌክሽንስ የምርጫ ጊዜን መወሰን፣ በዚህ ጊዜ ምርጫ አከናውናለሁ ብሎ የሚወስነው ኦፍኮርስ ከተለያዩ አካላት ጋር ውይይት ማድረግ ይጠበቅበታል። በተለይ ከሌሎች የዲሞክራሲ ተቋማት ለምሳሌ ፖሊስ ኮሚሽን፣ ሂውማን ራይትስ ኮሚሽን፣ እንባ ጠባቂ እና የመሳሰሉ እነዚህ የመንግስት ተቋማት በወቅቱ እንግዲህ መንግስት ሲኖር ነው ምርጫ የሚከናወነው አይደለ? መንግስት ከሌለ ምርጫ አይከናወንም መቼም። የሚወዳደሩ ፓርቲዎች የሚኖሩት መንግስት ሲኖር ነው። ኦፍኮርስ መንግስት የመሰረተውን ፓርቲ በዛ ምርጫ እንደገና ተሳታፊ ሊሆን ይችላል። ስለዚህ መንግስት ሌላ ፓርቲ ስልጣን እስከሚይዝ ይቆያል ማለት ነው። ስለዚህ ከነሱ ጋር ውይይት ማድረግ ይጠበቅበታል። ግን በዚህ ጊዜ ምርጫ አከናውናለሁ ብሎ ዴቱን ፊክስ ማድረግ የምርጫ ቦርድ ወይም የምርጫ ኮሚሽን ስልጣን ነው። ስለዚህ ፊክስ ዴትስ ኦፍ ኢሌክሽን ፕሮቫይድስ ሴኪሪቲ አት ደ ፖሊንግ ስቴሽን በምርጫ ጣቢያዎች ላይ የሴኪሪቲ የደህንነትና የጸጥታ ስራ እንዲሰራ ያደርጋል። ኤዱኬት ዘ ኤሌክቶሬት መራጮችን፣ አስመራጮችን ስልጠና ይሰጣል፣ ያስተምራል። ኤዱኬት ዘ ኤሌክቶሬት መራጮችን፣ አስመራጮችን ስልጠና ይሰጣል። ስለዚህ አንደኛው ዲሞክራቲክ ኢንስቲትዩሽን ኢንዲፔንዳንት ናሽናል ኤሌክቶራል ኮሚሽን ነው። እንዴት ሃዝ ዚስ ፋንክሽን እነዚህ ስልጣኖች ወይም ደግሞ ኃላፊነቶች አሉበት ማለት ነው። ሁለተኛው ዘ ሰከንድ ዲሞክራቲክ ኢንስቲትዩሽን ፖለቲካል ፓርቲስ ናቸው። ፖለቲካል ፓርቲስ ባለፈው ብለናል። ፖለቲካል ፓርቲስ they are vectors of democracy. they are vectors of ዲሞክራሲ ሲጀመር ይሄ መድበለ ፓርቲ ብዛ ፓርቲ በሌለበት ሀገር ላይ ዲሞክራሲ ውል ሊሆን አይችልም። ተሳታፊዎች፣ ተወዳዳሪዎች፣ ተፎካካሪዎች መኖር አለባቸው። አንድ ፓርቲ ብቻ በአንድ ሀገር ካለ እሱ ዲሞክራሲ አለ ማለት አይቻልም። ምናልባት አውቶክራቲክ ወይም ደግሞ ዲክታተር ፎርም ኦፍ ገቨርንመንት እንጂ ዲሞክራቲክ ፎርም ኦፍ ገቨርንመንት ወይም ዲሞክራቲክ ፖለቲካል ሲስተም እውን ሊሆን አይችልም። ስለዚህ ፖለቲካል ፓርቲስ የዲሞክራሲ መሰረቶች ናቸው። ር ቬክተርስ። ስለዚህ ዘ ሰከንድ ዲሞክራቲክ ኢንስቲትዩሽንስ አር ፖለቲካል ፓርቲስ። ግን ፖለቲካል ፓርቲስ ማን ናቸው? ዋት አር ፖለቲካል ፓርቲስ? ዋት አር ፖለቲካል ፓርቲስ
and what is their function? What are the functions of political parties? ምንድን ነው አገልግሎታቸው ወይም ምንድን ነው ኃላፊነታቸው የሚለውን እንመልከት። እንግዲህ ፖለቲካል ፓርቲስ they are organized groups of individuals. Political parties are organized groups of individuals who share the same political beliefs or ideologies, beliefs, interest, ተመሳሳይ ፍላጎት፣ ተመሳሳይ እምነት፣ ተመሳሳይ የፖለቲካ አይዲዮሎጂ ያላቸው የግለሰቦች ስብስብ ነው። ፖለቲካል ፓርቲስ ወይም ፖለቲካል ፓርቲ ስንል ኢት ኢዝ ኦርጋናይዝድ ግሩፕ ኦፍ ኢንዲቪጁዋልስ ግለሰቦች ተሰብስበው ዊዝ ዘ ሴም ፖለቲካል አይዲዮሎጂ ብሊፍስ ኤንድ ኢንተረስት የሚመሰርቱት ተቋም ፖለቲካል ፓርቲ ይባላል። ለምን ነው ፖለቲካል ፓርቲዎች የሚቋቋሙት? ዋይ ፖለቲካል ፓርቲስ አር ኦርጋናይዝድ? ለምን ይቋቋማሉ? ዓላማቸው ምንድን ነው? ዓላማቸው to win election and control the state power and machinery of government. To win elections and control the state power, and machinery of government. ምርጫን ለማሸነፍ የመንግስትን ስልጣን ለመያዝና የአስተዳደሩን መዋቅሮች ለመቆጣጠር ነው ፖለቲካል ፓርቲዎች። ስለዚህ ፖለቲካል ፓርቲዎች የሚቋቋሙት ፎር ፓወር ነው፣ ለስልጣን፣ ፎር ፓወር። ስለዚህ ፖለቲካል ፓርቲዎች የሚመሰረቱት ለስልጣን ነው፣ የመንግስትን ስልጣን ለመያዝ፣ ምርጫ ለማሸነፍ። ኦፍኮርስ ስለ ዲሞክራሲ እያወራን ስለሆነም ያለ ነው። ፖለቲካል ፓርቲዎች ስልጣን ሊይዙ የሚችሉት ምርጫን ሲያሸንፉ ብቻ ነው። አለስ ዲሞክራሲ የሚባለው ጽንሰ ሀሳብ ወይም ስለ ዲሞክራሲ ማውራት አይቻልም ማለት ነው። ስለዚህ ፖለቲካል ፓርቲዎች ዲሞክራቲክ ኢንስቲትዩሽን ናቸው ስንል የሚቋቋሙት ምርጫን ለማሸነፍ ዲሞክራሲያዊ በሆነ መንገድ ተወዳድረው የመንግስትን ስልጣን አሸንፈው ለመቆጣጠርና የመንግስትን መዋቅር ይዞ አገር ለማስተዳደር ነው። ስለዚህ ትልቁ ፋንክሽናቸው እሱ ነው። ግን what are some of the functions of political parties? Some of the functions of political parties. 1. Serve as a forum for national unity and mutual understanding. 1. Serve as a forum for national unity and mutual understanding. ብሔራዊ አንድነትን እና እርስ በርስ መተማመን እንዲፈጠር ማገልገል ነው አንደኛው ስራቸው። ኦፍኮርስ ቅድም ብያለው ፖለቲካል ፓርቲዎች ሰብአዊነት መሰረታዊ አድርገው ሲመሰረቱ ብቻ ነው ይሄ ሊሆን የሚችለው።
ብሔርን፣ ቋንቋን፣ ሃይማኖትን፣ ዘርን፣ ቀለምን መሰረት አድርገው ከተነሱ እንግዲህ አንዱ ፓርቲ የሆነን ብሔር የወከለ ፓርቲ ካሸነፈ ሌላው ብሔረሰብ ወይም የሆነን ሃይማኖት የወከለ ፓርቲ ካሸነፈ ሌላው ሃይማኖት በጥርጣሬ ነው የሚያየው። ምክንያቱም ለዛኛው ሃይማኖት ይቆረቆራል ወይም ለዛኛው ብሔር ይቆረቆራል ብሎ ሊያስብ አይችልም። ስለዚህ ሰብአዊነትን መሰረት ያደረጉ ወይም ማዕከል ያደረጉ ፓርቲዎች አንደኛው ኦፍኮርስ ዲሞክራሲ። ስለ ዲሞክራሲ ስናወራ እንግዲህ ዲሞክራሲ ሰብአዊነት፣ የሂውማን ራይት ላይ የህግ የበላይነት ላይ መሰረት ያደረገ የአስተዳደር ስርዓት ስለሆነ እንግዲህ እዚህ ጋር ፖለቲካል ፓርቲዎች እስካሁን ካልኳቸው ነገሮች በጸዳ መልኩ የተቋቋሙ ናቸው ብለን እናስባለን ማለት ነው። ስለዚህ አንደኛው ፋንክሽናቸው ሰርቭ አዝ ኤ ፎረም ፎር ናሽናል ዩኒቲ ኤንድ ሙቹዋል አንደርስታንዲንግ፣ ለብሔራዊ አንድነትና ለእርስ በርስ መረዳዳት ወይም ደግሞ መግባባት ፎረም ሆኖ ለማገልገል ነው። ሁለተኛ ኤዱኬት ሜምበርስ ኤንድ ዘ ጀነራል ፐብሊክ፣ አባላቶቻቸውና ህዝቡን ማስተማር። ኤዱኬት ሜምበርስ ኤንድ ዘ ጀነራል ፐብሊክ፣ ዘ ጀነራል ፐብሊክ አባላቶቻቸውን እንዲሁም እንዳጠቃላይ ህዝቡን ማስተማር ሌላኛው ስራቸው። ሶስተኛ ሰርቭ አዝ ማሽነሪ ፎር ሪክሩትመንት ወይም አፖይንትመንት፣ ሰርቭ አዝ ኤ ማሽነሪ ፎር ሪክሩትመንት ኦር አፖይንትመንት። የመመረጫ መንገዱ ነው ያገለግላሉ። አንድ ሰው ሊመረጥ የሚችለው በዛ ፓርቲ ሲታቀፍ ነው። አንድ ሰው ወደ ስልጣን እንዲመጣ፣ አንድ ሰው አፖይንት እንዲመረጥ የማድረጊያ መንገድ ሆነው ያገለግላሉ። አራተኛ ሰርቭ አዝ ኤ ሊንክ ቢትዊን ፒፕል ኤንድ ዘ ገቨርንመንት፣ ሰርቭ አዝ ኤ ሊንክ ቢትዊን ዘ ፒፕል ኤንድ ዘ ገቨርንመንት፣ በአስተዳደሩና በህዝብ መካከል ግንኙነት ለመፍጠር አስፈላጊ ናቸው፣ ወይም ደግሞ ሁለቱን ለማገናኘት ይሰራሉ ወይም ደግሞ ያገለግላሉ። አምስተኛ ኢንሹር ፖለቲካል ስቴቢሊቲ ኢን ዘ ገቨርንመንት፣ ዘ አዘር ፋንክሽን ኢንሹር ፖለቲካል ስቴቢሊቲ ኢን ዘ ገቨርንመንት፣ በመንግስት የፖለቲካ መረጋጋት እንዲኖር ማረጋገጥ ሌላኛው ስራቸው ነው። ፕሮቫይድ ሶሻል አሜኒቲስ ኤንድ ኢንፍራስትራክቸር፣ ለማህበረሰብ የሚጠቅሙ መሰረተ ልማቶችን ማቅረብ። ሄልፕ ቱ ሴንሲታይዝ ዘ ኤሌክቶሬት ኦን ክሩሻል ናሽናል ኢሹስ ገቨርንመንት ፖሊሲ ኤንድ ፕሮግራምስ። ይህ መራጮች ናሽናል ኢሹ ገቨርንመንት ፖሊሲ እና ፕሮግራም ላይ ሴንሲቲቭ ነው እንዲሳተፉ ማድረግ ወይም ፓርቲሲፓቶሪ እንዲሆኑ ማድረግ። ዘጠነኛ ኢንሹር ዳት ዘ ፓርቲስ ፓወር ኢዝ አካውንቴብል ቱ ዘ ኤሌክቶሬት ስሩ ኮንስትራክቲቭ ክሪቲሲዝም፣ ገንቢ በሆነ ሂስ ወይም ትችት ስልጣን የያዘው ፓርቲ ለህዝብ ወይም ለመራጩ ተጠያቂ እንዲሆን ማረጋገጥ። ዚስ አር ሰም ኦፍ ዘ ፋንክሽንስ ኦፍ ፖለቲካል ፓርቲስ። ሶስተኛ ዘ ሰርድ ዲሞክራቲክ ኢንስቲትዩሽን ፕሬዠር ግሩፕስ ናቸው። ፕሬዠር ግሩፕስ ወይም እነዚህ ሲቪል ሶሳይቲስ የምንላቸው ማለት ሲቪል ሶሳይቲስ፣ የማህበረሰብ ተቋማት። እንግዲህ ፕሬዠር ግሩፕስ ወይም ሲቪል ሶሳይቲ ስንል ፕሬዠር ግሩፕስ ወይም ፕሬዠር ግሩፕ ወይም ፕሬዠር ግሩፕ ኢዝ አን ኦርጋናይዝድ ቦዲ ኦፍ ፒፕል
unorganized body of people or individuals seeking to influence government policy and to promote the interest of their members. የአባላቶቻቸው ፍላጎት እና የመንግስትን ፖሊሲ ለህዝብ እንዲጠቅም በሚያስችል መልኩ ተጽዕኖ ማድረግን ዓላማ አድርገው የሚቋቋሙ ኦርጋናይዝድ በዲ ኦፍ ፒፕል ወይም ኢንዲቪዥዋልስ ነው። የግለሰቦች ወይም የሰዎች ስብስቦች ናቸው እነዚህ ፕሬዠር ግሩፕስ። ዋናው ዓላማቸው የመንግስት ፖሊሲ ለህዝብ በሚጠቅም መልኩ እንዲሆን ተጽዕኖ ማድረግና የአባላቶቻቸው ኢንተርስትን ፕሮሞት ማድረግ ነው። ቱ ፕሮሞት ዘ ኢንተርስት ኦፍ ዜር ሜምበርስ። ኢን ጀነራል እነዚህ ፕሬዠር ግሩፕስ የምንላቸው የሚከተሉት ፋንክሽን አላቸው። the functions of pressure groups ፈጠን እያልን እናያቸዋለን። እነዚህ የፕሬዠር ግሩፕስ የምላቸው ወይም ደግሞ ሲቪል ሶሳይቲስ ወይም ኢንተረስት ግሩፕስ መንግስትን በበጎ መልኩ ተጽዕኖ የሚያደርጉ እና የህዝቡን ፍላጎት ፕሮሞት የሚያደርጉ ወይም ደግሞ በአጠቃላይ የአባላቱን ምንድነው ኢንተረስት ፕሮሞት የሚያደርጉ ፕሬዠር ግሩፕስ አላማቸው ወይም ፋንክሽናቸው የሚከተሉት ናቸው። አንደኛ ኦፈርስ ዩስፉል ፒስ ኦፍ አድቫይስ ኤንድ ሳጀሽንስ፣ ጠቃሚ የሆኑ ምክሮችንና ሀሳቦችን ይለግሳሉ። ኦፈርስ ዩስፉል pieces of advice and suggestions ለህዝብ ጠቃሚ ናቸው ያሏቸውን ሀሳቦች ሬይዝ ያደርጋሉ። አንደኛው ፋንክሽናቸው እሱ ነው። ሁለተኛ help to promote economic stability helps to promote ኢኮኖሚክ ስቴቢሊቲ የኢኮኖሚ መረጋጋት እንዲኖር ወይም ደግሞ የኢኮኖሚ መረጋጋት እንዲኖር ለዛም ይሰራሉ። አክቹዋሊ ዝም ብለው ስብስቦች አይደሉም። አዋቂዎች፣ ምሁራን፣ በተለየ የትምህርት ዘርፍ ስፔሻላይዝ ያደረጉ ሀሳብ ያላቸው ተሰሚነት ያላቸው መንግስትን ተጽዕኖ ማድረግ የሚችሉ ግሩፖች ናቸው እንግዲህ እነዚህ ፕሬዠር ግሩፕስ የምላቸው። ስለዚህ ኢኮኖሚክ ስቴቢሊቲን ፕሮሞት ለማድረግ ያግዛሉ። ፕሮቫይድ ኤንድ ፕሮሞት ሰርቴን ጀነራል ዌልፌር ሰርቪስስ ቱ ዘ ፐብሊክ ለማህበረሰቡ ደህንነት የተለያዩ አገልግሎቶች ይሰጣሉ። ኤዱኬት ሜምበርስ ኤንድ ዘ ፐብሊክ ኦን ዘ ናሽናል ኢሹስ ኤንድ ፋንዳሜንታል ሂውማን ራይትስ ማህበረሰቡን አባላቶቻቸውን ኦን ናሽናል ኢሹስ ኤንድ ፋንዳሜንታል ሂውማን ራይትስ ላይ ትምህርት ይሰጣሉ። አክትስ አዝ ኤ ሊንክ ቢትዊን ዘ ፒፕል ኤንድ ዘ ገቨርንመንት ላይክ ፖለቲካል ፓርቲስ ለስልጣን ባይወዳደሩም በህዝብና በመንግስት መካከል ያለው ግንኙነት ሰላማዊ እንዲሆን ይሰራሉ። አክትስ አዝ ኤ ዋችዶግ ኦቨር ፐብሊክ ፖሊሲስ በተለይ ለረጅም ጊዜ በሚቀረጹ የማህበረሰብ ፖሊሲዎች ላይ ትኩረት አድርገው ይሰራሉ። እንግዲህ ዋችዶግ ማለት እንደ አሁን ግቢ የሚጠብቁ ውሻ ከግቢው ውጭ ወይም ከቤቱ ባለቤት ውጭ ወይም ደግሞ ከሚታወቅ ሰው ውጭ ቢመጣ አያስገባም አይደል? ለህዝቡ የማይጠቅሙ ፖሊሲዎች እንዳይወጡም ይከላከላሉ። አክትስ አዝ ኤ ዋችዶግ ኢትስ ቬሪ ኢምፖርታንት። አክትስ አዝ ዋችዶግ ኦቨር ፐብሊክ ፖሊሲስ ማህበረሰቡን የሚጎዳ ፖሊሲ ሲቀረጽ ዝም አይሉ።
ያስቆማሉ። ያው ዲሞክራሲያዊ ስርዓት ስለሆነ እነዚህ ፕሬየር ግሩፕስ እነዚህ ተሰሚነት ያላቸው አካላት ከተቃወሙ መንግስት የራሳቸው ጉዳይ ሊል አይችልም። ሀሳባቸውን ማዳመጥ ግዴታው ነው። ምክንያቱም ዲሞክራሲ እነዚህ እንዳመሰል ኃላፊነቶች ወይም ፋንክሽን አላቸው። አራተኛው ዲ ወይም አራተኛም በለው አራተኛ ብራንችስ ኦፍ ገቨርንመንት ነው። ብራንችስ ኦፍ ገቨርንመንት ብራንችስ ኦፍ ገቨርንመንት እነዚህን አይተን የዛሬውን ውይይታችንን እናቆማለን። ብራንችስ ኦፍ ገቨርንመንት ዛዘር ዲሞክራቲክ ኢንስቲትዩሽንስ እንግዲህ መንግስት መዋቅር አለው። በዋናነት 3 መዋቅሮች አሉት። ገቨርንመንት ሃዝ 3 ሜይን ብራንችስ ኦር አርምስ። ገቨርንመንት ሃዝ 3 ሜይን ብራንችስ ኦር አርምስ የመንግስት ክንዶች የሚባሉ ወይም ደግሞ መዋቅር ዋና መዋቅር የሚባሉ 3 መዋቅሮች አሉት። እነዚህ ምንድናቸው? ሌጊስሌቲቭ በዲስ ዋን ሌጊስሌቲቭ ህግ አውጭ የሚባለው ማለት ነው። ሌጊስሌቲቭ በዲ ሜኪንግ ዘ ሎው ሜክስ ዘ ሎው ያ ማለት ህግ አውጪ ማለት ነው። ህግ አውጪ ለምሳሌ በኢትዮጵያ የመንግስት አወቃቀር ካየርን ዘ ሌጊስሌቲቭ ቦዲ ኦፍ ገቨርንመንት የሚባሉት ዘ ሃውስ ኦፍ ፒፕል ሪፕሬዘንታቲቭ እና ዘ ሃውስ ኦፍ ፌዴሬሽን ናቸው። የህዝብ ተወካዮች ምክር ቤት እና የሃውስ ኦፍ ፌዴሬሽን ምንድን ነው የሚባለው የብሔር ብሔረሰቦች ተወካይ ምክር ቤት ሁለቱ ይለያያሉ። እዚህ ጋር አንድ ተወካይ ቁጥሩ እንዳልሳሳት እዚህ ጋር ግን አንድ ተወካይ ለ1 ሚሊየን ወይም ደግሞ የማይለቀውን ባልናገር ጥሩ ነው። ስለዚህ በኢትዮጵያ ህግ አውጭ የሚባሉት ዘ ሃውስ ኦፍ ፒፕል ሪፕሬዘንታቲቭ እና ዘ ሃውስ ኦፍ ፌዴሬሽን ናቸው። ሁለቱ የምክር ቤት ተቋማት ዳር ዘ ሌጊስሌቲቭ ቦዲ። ስለዚህ ህግ አውጭ አንደኛው ሜይን ብራንች ነው። ሁለተኛው ዘ ሰከንድ ኤክስኪዩቲቭ ቦዲ ነው። ኤክስኪዩቲቭ ቦዲ ኢምፕሊመንት ዘለው ህግን የሚፈጽሙ ወይም የሚያስፈጽሙ ኢምፕሊመንትስ ዘለው ምን ይባላሉ? ህግ አስፈጻሚ ይባላሉ። ህግ አስፈጻሚ በእኛ የመንግስት አወቃቀር የሚኒስትሮች ምክር ቤት የሚባለው ማለት ነው። የሚኒስትሮች ምክር ቤት የሚኒስትሮች ምክር ቤት ሰብሳቢው ጠቅላይ ሚኒስትር ይሆናል። ስለዚህ ዘ ሃይስት ኤክስኪዩቲቭ ቦዲ ፕራይም ሚኒስትር ይሆናል። የሚኒስትሮች ምክር ቤት ሰብሳቢው ጠቅላይ ሚኒስትር ይሆናል። ጠቅላይ ሚኒስትሩ አሁን ጠቅላይ ሚኒስትሩ የሚመደቡት እዚህ ውስጥ ነው። ህግ አስፈጻሚ ዘ ኤክስኪዩቲቭ ቦዲ ኤክስኪዩትስ ኦር ኢምፕሊመንትስ ዘለው ህጉን የሚያስፈጽሙ ማለት ነው። ሶስተኛው ዘ ሰርድ ጁዲሽሪ ናቸው። ጁዲሽሪ ቦዲ ኦፍ ዘ ገቨርንመንት እነዚህ ህግ ተርጓሚ የሚባሉ ናቸው። ኢንተርፕሪትስ ዘለው ኢንተርፕሪትስ ዘለው ህግ ተርጓሚ ለምሳሌ ፍርድ ቤቶች እነዚህ አሁን ፍርድ ቤቶች ህግ የሚተረጉሙ ወይም ደግሞ የሆነ ችግር ቢፈጠር ያ ችግር የሚፈታው ከህግ አንጻር ከሆነ ለዛ ችግር ህጋዊ መፍትሄ ይሄ ነው ብለው ብያኔ የሚሰጡ ፍርድ ቤቶች ለምሳሌ ምን ይባላሉ ማለት ነው? ጁዲሽሪ። ስለዚህ የዲሞክራሲ ተቋማት የሚባሉት
በጥቂቱ እነዚህ ናቸው ማለት ነው። እነዚህ ራሳቸውን ዲሞክራሲያዊ ያደረጉ ለዲሞክራሲ የሚሰሩ እነዚህን መሰል ተቋማት በሌሉበት ሀገር ዲሞክራሲ እውን ሊሆን አይችልም። የዛሬውን በዚህ እንጨርሳለን። በቀጣይ በሌላ ርዕሰ ሀሳብ እስከምንገናኝ ደህና ሁኑ ተማሪዎች።